السلام عليكم ورحمة الله وبركاته. أهلا وسهلا እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ዛሬ ማለት ነው እነ ሜሪ ምን አድርጊ ነው የሚላት ሩታን ምን አድርጊ ነው የሚላት እነ ሜሪ ትናንትና አብረሽ ጋር አጣሏት፣ ደግሞ አሁን እዚህ ጋር ሊያጣሏት ነው። ግፍ ሊበል ማናባቸ ግባቸ አሁን ደግሞ ደስታ ጋር ሊያጣሏት ማለት ነው። ምክንያቱም ትናንትና ገፋፍተው ያመጡት እሱ ነው። እንኳን ቤቷ ሊመጣ ፊት ለፊት ሊያናግራት ራሱ ይፈራታል ማለት ነው። ደስታ ሩታን በጣም ነው የሚፈራት፣ ግን እነሱ ገፋፍተው አመጡት ማለት ነው። ይሄን ያህል ለምን ደፈሯት? እሷን እንዲህ ጅል እያያት ነው መሰለኝ ነው ወይስ የእሷ በሰላም መኖር ምንም እንትን አይገዳትም? አሁን እነሱ በውጭ ማቃረብ ምሳ እየጋበዙ ደግሞ ወክ ቦታ እየወሰዱ ማቀራረብ ይሻላል እንጂ ቤቷ መተው እንደገና እሱ ሲመጣ አብርሽ ይመጣ ማለት ነው። አሁን አብርሽ እንግዲህ ስለተዋቸው ነው። አብርሽ ጋር መጣላታቸውን ስለተዋቸው በዛ ገፋፍተው እንግዲህ አብርሽ ጋር ሊጣሉ ፈልገው ነው እንጂ ለሩታ ፓስው አይደለም። እና ሩታ ደግሞ ጀግና አባረረቻቸው። ሩታ ጀግና በረቻቸው ማለት ነው። ባታበራቸው ነበር ይሰሩላት ነበር። ግን በጣም ነው የተናደድኩት ወላሂ። በግድ ገፋፍታ አመጡት። ከዛ እሱ ደግሞ ሀሳቡን ሲቀይር ወደሱ ዞሩ ማለት ነው። እሱ ሀሳቡን ሲቀይር ወደሱ ዞሩበት። በቃ አንተ ለሷ አትመጥንም አንተ ምናምን እያሉ ወደሱ ዞሩበት። እና አንዳንድ ጊዜ ማለት ነው እኔ ሩታ እነዚህ ሰዎች ምን እንደሚሰሩ አንዳንድ ጊዜ ምንድነው ሌባ ከተባለ ዝም ብሎ ሌባውን መስረቅ አይደለም። ክፉ ነው ከተባለ ያው እንደ ክፉነቱ መቀጠል ነውና አሁን እነሱ ሀሳባቸው ምንድነው? ምንም ለሰው ራሱ አልገባውም። እሱን አብርሽ ጋር ለመጣላት ከሆነ በሌላ በኩል መጥተው ውስጥ ከካሜራ ጀርባ ይጣሉ፣ ከካሜራ ጀርባ ማለት ነው። ሩታን ደግሞ ሰላም ሊነሷ ከሆነ ደግሞ በቁርጥ ተናግሮ እንትን ይበላት እንጂ አሁን መልሰው እንትን ደስታ ጋር ሊያጣሏት እኮ ነው። ደስታ ጋር ሰላም ባለችበት ጊዜ ደስታ ጋር መልሶ ሊያጣሏት ነው። እሷ ግን ጎበዝ ናት፣ አባረረቻችሁ ሁላችሁ። እኔ የምለው ማለት ነው አሁን ምን ፈልገው ነው? ታውዲያንስ ራሷን ሊፈልጋት የሚቻል ሜሪ አሁን ምን ፈልጋ ነው ከሷ? በቃ ሰላማን ትስጣት፣ ለቀቃያትና ሰላማን ስጫት። ለደስታ ጋር ደግሞ በዚህ መልኩ ሳይሆን መግባባት ያለባቸው ነፋሻ ቦታ እየሄዱ ልጇን ይዛ ደግሞ ልጇ ጋር ወክ እያደረጉ ምግብ ቤት እየሄዱ ቡና ሻይ እያሉ ምናምን ነው እንጂ ቤቷ መጥቶ ዝብዝፍ ስላለ እንደገና ነገሩን ያባብሰዋል እንጂ እሱን እንትን አይለውም ማለት ነው። ምክንያቱም ቤት የመጣ ብሎ ደግሞ አብርሽ መጥቶ አምባጓሮ ይፈጥርባታል። እና ሩታዬ እኔ ጀግና ናት ወላሂ። ሁላቸውንም አጥረገረገቻቸው። እነሱንም ደስታንም አልማረችውም። መኪና ገዛልኝ ብሎ ምናምን እና በገራችን ላይ እኮ እንትኑ ይሄ ደስታ እሷን ፈርቷት መቅረብ ሲያቅተው በቁሳቁስ መቅረብ ጀመረ። ሀሳቡ ጥሩ ነበረ፣ ግን አሁን አይደለም ይሄ የሚወሰንበት ማለት ነው። ቁሳቁስ የሚገዛበት አሁን ሳይሆን ቀለበት ካረጉ በኋላ በቃ ከተጋቡ በኋላ ይህን ቢያደርግላት ጥሩ ነው። ቢያንስ ወዷት ነው ይባላል። ግን አሁን ማታለሊያ ነው። አሁን የመሰለበት እሱ ማታለሊያ ነው። ሚስቱን ሩታሽ እንድትለው እያታለላት ነው የመሰለበት። የእሱ አመለካከት ሌላ ነው፣ ሰው የሚያስበውም ሌላ ነው። እሱ አሁን በዚህ አቀርባታለሁ ወደኔ በቃ ደስተኛ እንድትሆን ይሄን አድርጌላት ደስተኛ ትሆናለች። እኔ ደግሞ ደስታውን ነው ፈልገው ነው የሚለው።
ሰው ደግሞ በዚህ አታሎ ሊገዛት ነው። ልክ ሄርሜላ ቤት እንደገዛችለት ሰዓት ወርቅ እንደገዛችለት አብርሽን በዛ ሉንታ ይዞት ሊሆን ይችላል ወደ ሄርሜላ እንዲሄደው ማለት ነው። እና ሩታም እንደዛ ያኔ ሉንታ ይዟት ትመጣልኛለች ብሎ ሊሆን ይችላል። አለኩል ያህል አሁን እሱ ጋር ደስታ ጋር ደህና ነበሩ፣ ግን አሁን መሀል ገብተው ደግሞ ደስታ ጋር ሊያጣሏት ያሉት እሷ እነ ሜሪ ናቸው። ሜሪና ዳኒ ደስታ ጋር ሊያጣሏት ነው አሁን። ምክንያቱም ደስታ አሁን እነሱን ተተከተለ خلاص ሩታ ጋር ይጣላል። ሩታ አሁን በደንብ ገብታታል የነ ሜሪ ሀሳብ ማለት ነው። እሱ ደግሞ ልብ ካለው ከማንንም ጋር ከልቡ ሳይወራ ዝም ብሎ ከላይ እያወራ ማንኛቸውንም ቢሆን እየቀረበ እነሱን ማዋራት አለበት እንጂ እነ ሜሪን ተጠቃ ዋጋ የለውም። ሩታን በግድም ሆነ በውድ ያሳምኑልኛል ብሎ ነው እነሱን የተጠጋቸው። ሩታን በውድም ሆነ በግድ ያሳምኑልኛል ብሎ ነው። ሩታ ግን በዚህ መልኩ ሳይሆን ደስታ በዚህ መልኩ ሳይሆን ሲደብራን ሻይ ቡና እንበል ብለህ ይዘህ ትሄዳለህ። ልጇን ጋር አብራችሁ ወክ እያደረጋችሁ እንደዛ ሲሆን ትቀራረባላችሁ እንጂ መኪና ስለገዛህላት ቤት ስለገዛህላት በገንዘብ ገዛት ነው የሚባለው የምትለው እሷ የሚሉት እንደዛ ነው። እና ደስታ ሀሳቡም ጥሩ ነው። ብቻ እሷ አሁን በይፋ ያኔ በአካል ማውራት ሲያቅተው ነው በዚህ እየናገራት ያለው። በአካል ቅርብ ብሎ ለማዋራት ፈራት። የሆነ ትቀየመኛለች ወይ ያመራ ደግሞ ታባረኛለች ብሎ ስለሚፈራት በዚህ መልኩ መጣ ማለት ነው። እና እንደዛ እንላችኋለሁ። ሜሪና ዳኒ ለሩታ ሰላም አልሰጧትም። እየገፏት ነው፣ እየሰሩላት ነው እንጂ እንደ ድሮው ሰላም ብትፈጥሩ ይሻል ነበር። ለሷ ካዘናችሁ እሷን ራቋት፣ እሷን ተወደዳችኋት እሷን ራቋትና የራሷን ውሳኔ ተወስን። በምታግዟት ነገር ታግዟት አላችሁ። ስትጠራችሁ ያንን ነው ስትጠራችሁ ነው እንጂ ዝም ብላችሁ ዘውላችሁ ሳይሆን ስትጠራችሁ ሄዳችሁ መርዳት አለባችሁ ማለት ነው። የሆነ ነገር ሲያጋጥማት እንጂ ግድ ደስታ መጥቶ ይቀመጥ ዝብቱት። አሁን እነሱ ሀሳብ ምንድነው? ደስታና እዚያ ቤት ሲያስቀምጡ አንደኛ አብርሽ እየመጣ ይጥላል። ለአሁን ይሄ ዓላማ ለአብርሽ ነው። አብርሽ መጥቶ ከቤት ይወጡ ነኝ እንዲህ ለማለት እንዲያመቻቸው ነው። አብርሽ ያለ መጣላት እንዲያመቻቸው ነው እንጂ አብርሽ ያለ መጣላት እንዲያመቻቸው ብሎ ነው እንጂ ለሩታ አስበው አይደለም። እንጂ ለሩታ ቢያስቡማ በውጭ እየጋብዟቸው የሆነ ነፋሻ ቦታ እየወሰዷቸው እንትን ይላት ነበር። ማነው ያቀራረቧቸው ነበረ። ይሄ ማቀራረብ ሳይሆን እና በውጭ እያገናኛቸው ሻይ ቡና እያሉ ምሳ እየጋበዟቸው በቃ አብረው 4-5 ሆነው አብረው እንደዚህ ለብቻቸው ልጇን ትይዝላታለች። እሷ ደስታ ጋር እየተዝናናች እንደዛ ጊዜ ስታሳልፍ ነው እንጂ አምጥተው እዛ ውስጥ አድርገው እንደገና ጸብ ለመፍጠር ጥሩ አይደለም። እና ሜሪ አንቺ እንደ ትልቅነትሽ ማሰብ አለብሽ ማለት ነው። ግን ቅንጭላት ትልቅ ነው እንጂ የሰውነት ትልቅ ምንም ትርጉም የለም እንዳብርሽ ማለት ነው። ሰውነቷ ቢወድልም ሀደ ስፍር ነው ሜሪ። አብርሽ ራሱ አሁን እንዲህ ይላል ምን ዋጋ አለው? ዋናው ቅንጭላት ሲሰራ ነው እንጂ የሰውነት መዳበል ምን ዋጋ አለው? ዋናው የሰውነት ሳይሆን ይንትነህ ያኔ ቅንጭላት አስተሳሰብ፣ የሰው አስተሳሰብ ለልጅህ፣ ለሚስትህ፣ ለቤተሰቦችህ በተለይ ለራስህ ስታስብ ነው እንጂ ያንተ ውድልና ምንም ትርጉም የለውም። በነገራችን ላይ አንዳንድ ጊዜ ቀጭን ሰውና ቀጣጫ ሰው አሚሮ እንትን ይባላል፣ ወፍራም ሰው ደግሞ የተደፈነ ነው ይባላል። እና አብርሽ አሁን ላሙናው ብቻ ነው እንዴት ተረዳው? ላሙና ነው ወይም ደግሞ ያኔ የዋህ ነው። የዋህ ስላችሁ ሰው ለማስቀየም እንትን ይላል። ያኔ ማድሬት ሰው በነዳው ይሄዳል። ሰው በነዳው ነው የሚሄደው። እንዲህ አርግታሉት ነው የሚሸው። አሁን ትናንትና ነው መቼ ላይፍ ገብቶ ምንድነው ሴቶች ለማንኛውም እሱ ማለት ነው
ቢወፍርም ምን የሚሉ ማነው ምንም ትርጉም የለውም። እና ወዶችዬ ዛሬ ቪዲዮ ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታችሁ። ባይ